አንድ ውሳኔ የአንድን ሰው ህይወት ሙሉ በሙሉ ሊቀይረው ይችላል። እሁድ ቀን ነው። ይህ እሁድ ደግሞ ለየት የሚያደርገው ላገባ ሽማግሌ የምልክበት ቀን ነው። ታዲያ በዚህ ቀን ለአሲስታንቴ አንድ ስልክ ይደወልላታል። የደወለችው አንዲት ሴት ነች። ዳኒን ዛሬ ላገኘው ፈልጋለሁ አለቻት። አይ ዳኒን ማግኘት ከፈለግሽ ቀጠሮ መያዝ አለብሽ፣ በዛ ቀጠሮ ነው ማግኘት የምትችይው ስትላት፣ አይ በፍጹም ዛሬ ማግኘት የግዴታ ነው አለቻት። ኦኬ ምናልባት ጉዳዩ የሚያስቸኩልሽ ከሆነ ዛሬ ሳይሆን ዛሬ እሁድ ነው፣ በዛ ላይ ደግሞ እሱም ፕሮግራም አለበት፣ ሰኞ ቀጠሮ ይዝልሻለሁ አስቸኳይ በሚል ስለዚህ ሰኞ ታገኘዋለሽ፣ እንደምንም አመቻችልሻለሁ አለቻት። በፍጹም ሰኞ ከሆነ የ25 ዓመት ትዳሬ ሊፈርስ የመጨረሻው የፍርድ ቤት ቀጠሮ ያለበት ቀን ነው። ስለዚህ ዛሬ አግኝቼው ምናልባት ትዳሬን ማስቀጠል የምችል ከሆነ እንድቀጥል፣ ካልሆነ ደግሞ ሰኞ የፍርድ ቤት ቀጠሮ አለኝና በዛ ቀን ትዳሬን ላፈርስ የውሳኔ ቀን ነው፣ የግዴታ ዛሬ ማግኘት አለብኝ ብላ አሲስታንቴን አስጨነቀቻት። በዚህ ሰዓት ላይ እሺ በቃ እንደዛ ከሆነ መልሼ ልደውል ብላ ስልኩን ከዘጋች በኋላ ወደ እኔ ትደውላለች። እኔ ሽማግሌ የላኩኝ ነው እንዳልኳችሁ፣ በዚህ ሰዓት ነው እንግዲህ ደወለችልኝ። ታዲያ ስትደውልልኝ እናቴ አጠገቤ ነበረች። ያንን ስልክ አንስቼ በደንብ አወሯት፣ በዝርዝር የሆነውን ነገር ነገረችኝ። ዛሬ እንኳን ማግኘት አልችልም አልኳት። እስቲ ዳኒ አስብበትና መልሰ ደውልልኝ፣ ምክንያቱም ይሄ ጉዳይ አስቸኳይ ይመስለኛል፣ እስቲ አስብበት ብላ ስልኩን ዘጋችሁ። ያኔ ይሄንን ሳወራ ደግሞ አጠገቤ እናቴ ነበረች። ይሄንን ሰምታለች። ለሷም በደንብ ነገርኳት። እንዴ ምን ማድረግ እችላለሁ እንግዲህ ዛሬ ይህን ፕሮግራም ጥዬ እንዴት ልሄድ እችላለሁ? እነሱንም ከላኩ በኋላ ሲመጡ መጠበቅ አለብኝ። እነሱ የተለያዩ ፕሮግራሞቻቸውን ሰርዘው መጥተው እኔ ደግሞ እንዴት ነው ጥያቸው የሚሄደው የሚል ሀሳብ ውስጥ ገባው። ብቀርም ደግሞ እንደሚያሳስበኝ እናቴ ይህንን ታውቃለች፣ አመሌን በደንብ ትረዳለች። ስለዚህ ምን አለችኝ፣ በቃ የእነሱን ነገር እኔ እሸፍናለሁ፣ አስቸኳይ ነገር አጋጥሞታል ብዬ እነግራቸዋለሁ። አንተም ደግሞ ምናልባት ፈጣሪ ለአንተም በረከት ይሆናል። ለትዳር እንግዲህ በትዳር በምትይዝበት ቀን ወይም ደግሞ ሽማግሌ በላክበት ቀን ይሄ ነገር የተከሰተው ለምክንያት ነው። ለእነሱም ደግሞ የሆነች ነገር የሚጠቅማቸው ነገር ካገኙ እንግዲህ አስበው የ25 ዓመት ትዳር ማለት ልጆች አሉ። ስለዚህ በዛ ውስጥ ብዙ ነገር ነው የሚፈርሰው። ያንተ ምክር ምናልባት የሚጠቅማቸው ከሆነ ትዳራቸውን ሊያድናቸው ይችላል። ለበጎ ነው፣ ለአንተም በረከት ነው። ሂድ አለች። በዛ ሰዓት ላይ እንግዲህ ያለው አማራጭ መሄድ ነው ብዬ ወሰንኩኝና ስልክ ደወልኩላቸው። በዛ ጊዜ የቤተሰቦቼ ቤት ላፍቶ ነበረ። ስለዚህ ሜክሲኮ አካባቢ የሚገኝ አንድ ሆቴል ላይ ለመገናኘት ተቀጣጠርንና ወደዛ ሄድኩኝ ማለት ነው። ታዲያ ዛሬ የማካፍላችሁ ነገር እነሱን ሳወራቸው የታዘብኩትን እናንተንም ይጠቅማሉ ብዬ የማስባቸውን ለእነሱም ያገዛቸውን ይሄንን ውሳኔ በመወሰናቸው ደግሞ ሌላ የህይወት አቅጣጫ እንዲሄዱ ያደረጋቸውን ትልቅና ወሳኝ የምላቸውን 3 ነጥቦች ይሆናል። እስከ መጨረሻ መከታተላችሁን እርግጠኛ ሆኑ። ቪዲዮ ላይክ አድርጋችሁ ጀምሩት፣ ብዙ ሰዎች ጋር እንዲደርስ ያግዘኛል። ከዛ ባለፈ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን አዳዲስ ቪዲዮዎች ስንሰራ ወደ እናንተ እንዲደርስ ማድረግ ትችላላችሁ። በቀጥታ ወደ ሀሳቦቹ እንሂድ። ታዲያ በቀጠሯችን መሰረት የተባባልነው ሆቴል ላይ ደረስኩኝ። ስደርስ እንዳጋጣሚ ሆነው እነሱ ቀድመውኝ ደርሰዋል እና ግን ከሩቆኝ ሳያቸው የሚመስለው በሌላ ጉዳይ እኔን ሊያወሩ የመጡ እንጂ ትዳራቸውን ለማፍረስ ሰኞ ቀጠሮ ያላቸው በፍጹም አይመስሉም ነበረ። አጠገባቸው ሲሄድ ይህን ነገር አስተውያለሁ። ነገር ግን ሳወራቸው እውነትም ያው ሰኞ ትዳራቸውን ለማፍረስ የ25 ዓመት ትዳራቸውን አስቡት ለማፍረስ ቀጠሮ ይዘዋል። ስለዚህ ያንን ነገር ከኔ ጋር የሆነ መፍትሄ ካገኙ ለማውራት ነበር የተገናኙት ማለት ነው። ታዲያ ስንነጋገር ታሪካቸው በመጠኑ ይህንን ይመስላል። ምንድን ነው? በጣም በልጅነታቸው ነው ትዳር የመሰረቱት እና በዛ እድሜያቸው ትዳር ሲመሰርቱ ኢኮኖሚካሊም ችግር ውስጥ ነበሩ፣ ወይም ደግሞ በቂ የሆነ ኢኮኖሚካል ስታተስ አልነበራቸው፣ ወይም የገንዘብ አቅም አልነበራቸው። ስለዚህ ያንን ነገር ለመቀየር ጓደኞቻቸውን፣ ቤተሰቦቻቸውን ትተው በስራ በኩል ያላቸውን ነገር ለማስተካከል ሙሉ ጊዜያቸውን ይሰጡ ነበረ። በዛ ምክንያት የሚፈልጉትን ያህል ማግኘት ችለዋል። ስኬታማ ናቸው። ብዙ ንብረት አካብተዋል፣ ቢዝነሶችን ገንብተዋል፣ ትላልቅ ነገሮችን አሳክተዋል። ይሄ ብቻ አይደለም፣ ልጆችም ወልደዋል። ይሄንን ስላችሁ ደግሞ ምንድን ነው ልክ በመጀመሪያም እንዳልኳችሁ በጣም በልጅነታቸው ነው ትዳር የመሰረቱት። ታዲያ ይሄ ብቻ አይደለም፣ ልጅም የወለዱት ገና በልጅነታቸው ስለሆነ ልጆቻቸውን ለማሳደግ የቻሉትን ነገር ሲያደርጉ ነበረ። በእነሱም ተሳክቶላቸዋል። ጥሩ ትምህርት ቤት አስተምሯቸዋል። ከዛ ባለፈ አንዲት ልጃቸው ወደ ውጭ ሀገር ሄዳ የራሷን ኑሮ የራሷን ትዳር መስረታ እየኖረች ነበረ እና ይህ ሁሉ ነገር ካላቸው በምን ምክንያት ነው ሊጣሉ የቻሉት ወይም ላይስማሙ የቻሉት ካላችሁኝ እሱን አነሳላችኋለሁ። አንድ ግን ወደ እኔም እንዲመጡ ያደረጋቸው ትልቁ ምክንያት ምንድን ነው? አንዲት ልጃቸው እንዳልኳችሁ ከኢትዮጵያ ውጭ ነው የምትኖረው። የራሷን ኑሮ የራሷን ትዳር መስርታለች። ታዲያ ግን የእሷ ትዳር እንዳሰበችው ሊሆንላት አልቻለም። ትዳሯ ፌል ያደርጋል። በዚህ ምክንያት አንድ ቴራፒስት ጋር ወይም አማካሪ ጋር ትሄዳለች፣ እዛው ባለችበት ሀገር ማለት ነው። እዛ ስትሄድ ኋላዋ ሲጠና ቤተሰቦችሽ ጋርስ ምን አይነት ትዳር ነው የነበረው? የእነሱ ተጽዕኖም ካለ ተብሎ ስትጠየቅ፣ አዎ በልጅነቴም ሳድግ ብዙ ግጭቶች ሳይነበረ እንደዚህ አይነት አለመስማማቶች ነበሩ፣ ብዙ ጊዜም ለመለያየት ሀሳቦች ነበሩ፣ ሰዎች እያስታረቋቸው ነው የሚል ነገርን ለዛች ለአማካሪዋ ትነግራታለች። ታዲያ ያኔ ቤተሰቦቿን ይህንን ስትነግራቸው እንዴ የኛ አለመስማማት አልፎ ልጆቻችን ላይ መድረስ ጀመረ ማለት ነው፣ የልጃችን ትዳር እንደዚህ ሆነው በእኛ ምክንያት ነው ማለት ነው በሚል እሳቤ ራሳቸው ለማማከር የተለያዩ አማካሪዎች ጋር መሄድ ጀመሩ ማለት ነው።
መፍትሄ ማግኘት ከቻሉ። በዛ ምክንያት እንግዲህ ብዙ አማካሪዎች ጋር ሄደዋል። መጨረሻ ላይ ግን በቃ አይ የኛ ነገር አንድ መሆን አይችልም፣ በቃ ይፍረስ ብለው የፍርድ ቤት ውሳኔ እየተጠባበቁ ነበረ። በመጨረሻም ግን ሚስትየው እስቲ ምናልባት አንድ ማቀው ሰው አለ እሱ ጋር ሄደን እናማክርና የሆነው ይሁን፣ በቃ ሰኞ የፍርድ ቤት ቀጠሮ አላቸው እንዳልኳችሁ እሁድ ቀን ነው ለእኔ የደወለችልኝ። ስለዚህ ይሄ የምክክር ጊዜ ትዳራቸውን ሌላ አቅጣጫ የሚያስይዘው ከሆነ ምናልባት የሚያስማማቸው የሆነ ምክንያት የሚያገኙ ከሆነ እሱን ለማግኘትና አብረው ለመቀጠል፣ ካልሆነ ደግሞ በቀጠሯቸው መሰረት ትዳራቸውን ሊያፈርሱ ተስማምተው ነበረ እኔ ጋር የተገናኙት። እንግዲህ ይሄ አንድ ውሳኔያቸው ህይወታቸውን ሌላ አቅጣጫ እንዲይዝ አድርጎታል። እንግዲህ እናንተም ትማሩበታላችሁ ብዬ በማመን ከነሱ ጋር የተነጋገርንባቸውን 3 ነጥቦች ነው ማካፍላችሁ። እነዚህ 3 ነጥቦች እናንተም ትዳራችሁ ላይ ህይወታችሁ ላይ ተግብራችኋቸው የምትፈልጉትን ለውጥ እንድታመጡ ያግዛችኋል ብዬ አምናለሁ። ወደ ሀሳቦቹ እንሂድ። እንዳልኳችሁ አሁን ላይ መግባባት፣ መስማማት፣ አንድ መሆን አቅቷችኋል። ታዲያ ግን አሁን የተፈጠረውን ችግር ሳይሆን መፍትሄው ላይ መድረስ ከፈለግን መጀመሪያ መንስኤው ምንድን ነው የሚለውን መመልከት ይኖርብናል። ስለዚህ 3 መንስኤዎች አሉ። የመጀመሪያው ራስን መርሳት ነው። እንዳልኳችሁ እነዚህ ባለትዳሮች በጣም በልጅነታቸው ነው ትዳር የመሰረቱት፣ አብረው መሆን የጀመሩት። ከዛ ደግሞ ልጅም መጣ። በዚህ ፕሮሰስ ውስጥ ህይወትን ለማሸነፍ፣ ኑሮን ለማሸነፍ፣ ቢዝነሶቻቸውን ለመገንባት፣ በዛው ልክ ደግሞ ልጆቻቸውን ጥሩ ትምህርት ቤት ለማስተማር፣ በአሪፍ መንገድ ለማሳደግ፣ እነሱ ካደጉት በተሻለ መንገድ ልጆቻቸው እንዲያድጉ ለማድረግ ጥረት ሲያደርጉ ነበር። በዚህ መሃል ግን እርስ በራስ ለማየት እድል አላገኙም፣ ለመታየት እድል አላገኙም። ሩጫቸው በሙሉ ቢዝነሳቸውን መገንባት፣ ልጆቻቸውን ማሳደግ፣ በዚህ ሁኔታ ውስጥ ነበር የቆየው። ይሄ ብቻ አይደለም። ልክ ማውራት ጀምረን በደንብ ከተወያየን በኋላ ያስተዋልኩት ነገር ምንድነው? ፍላጎታቸውን ስጠይቃቸው እሷ ምን እንድታደርግልህ ትፈልጋለህ? እሷ ምን ስታደርግልህ ነው የሚያስደስት ብዬ ባልየውን ስጠይቅ፣ ሚስትየውንም ተመሳሳዩን ጥያቄ ስጠይቃት ምን እንዲያደርግልሽ ትፈልጋለሽ? ምንድነው የሚያስደስትሽ ብዬ ስጠይቃቸው ሁለቱም ጋር ያገኘሁት ነገር ትክክለኛ ግልጽ የሆነ የሚፈልጉትን ነገር አያውቁትም። የራሳቸውን ነገር ሁላ ረስተውታል። አሁን ላይ ነገሮቻቸው ከተሳኩ በኋላ ወደ ራሳቸው ሲመለሱ ራሳቸውን ሲያዩ ብዙ ነገሮችን አሳክተዋል። አሁን ለራሳቸው ጊዜ መስጠት የሚችሉበት አቅም ላይ ደርሰዋል። ያንን ሲያደርጉ ግን ራሳቸውንም ፍላጎታቸውንም በደንብ አያውቁትም። ከዛ ደግሞ ከፍቅር አጋራቸው ከትዳር አጋራቸው ምን እንደሚጠብቁ እንኳን በዛ ደረጃ ግልጽ ሆኖ ማወቅ አልቻሉም። ያንን ደግሞ ያደረጋቸው ረዥሙን የህይወት ጉዟቸውን ሲጓዙ የነበሩት ስራቸውን ለማስተካከል፣ ልጆቻቸውን ለማሳደግ፣ ቢዝነሶቻቸውን ለመገንባት ነበር። በዛ መሃል የተለያዩ ግጭቶች አሉ። እነዛ ግጭቶች ቢኖሩ እንኳን የተለያዩ ነገሮች ቢፈጠሩ እንኳን እነዛ ነገሮች ሊያቀራረባቸው ሳይሆን በቃ እሺ ወደ ስራው እንሂድ፣ በስራ በቢዝነስ ራሳቸውን ለመርሳት ራሳቸውን ለመደበቅ ይሄዳሉ። ያ ማለት አውቀው ለመደበቅ አስበውት ሳይሆን ህይወት ወደዛ አቅጣጫ እየመራቻቸው እነሱም ደግሞ በዛ መንገድ እየተመሩ አሁን ላይ ግን ራሳቸውን ሲመለከቱ እርስ በርስ ሊግባቡ እንዳይችሉ ሆኗል። ታዲያ ግን በጣም ካስተዋልኩት መጀመሪያ ጀምሮ እንዳልኳችሁ ገና ሳገኛቸው ያየሁት ነገር ምንድን ነው? የተቀመጥንበት ሆቴል ላይ ቁጭ ብለን እየተወያየን ልክ ስለ ሆቴሉ ሲያወሩ ይህንን እኮ ሆቴል የከሌ ነበር ከዛ ለእንትና ሸጦት ብለው ሲያወሩ ያላቸው ኮኔክሽን በጣም ነው የሚያስደነግጠው። መጀመሪያም እንዳልኳችሁ ገና ሳያቸው ከሩቁ የሚያወሩበት መንገድ ሊፋቱ ወይም ሊለያዩ የፈለጉ ሳይሆን በቃ ሌላ ጉዳይ ከኔ ጋር ወይም ስለ ስራ ወይ ስለ ሌላ ነገር ሊያወሩ አብረን የተገናኘን ነበር የሚመስሉት። በዛ ውስጥ የተረዳሁት ነገር እነዚህ ሰዎች አንድ የሚያደርጋቸውን ነገር ለመስራት ጊዜ አልሰጡም እንጂ ምንም አንድ የሚያደርጋቸው ነገር ስለሌለ አይደለም። ወይም እነዚህ ሰዎች የተለያዩ ነገሮች ሀሳባቸውን ሲወስዳቸው ስለቆዩ እንጂ መጀመሪያ በጣም ተዋደው ተፋቅረው ነበር የተጋቡት። እሱ ብቻ አይደለም እንግዲህ አስቡት፣ አንድ ባለትዳር ጓደኞቹን ሰዎችን ትቶ በቃ ትዳሩ ላይ ራሱን ለማስተካከል የሚጥር ከሆነ አንድነት አለው ማለት ነው። ግን ያቺ አንድነት ከጊዜ በኋላ የተሸረሸረች ካልተሰራችበት ደግሞ የበለጠ ያቺ ነገር እየጠፋች ትመጣለች። ስለዚህ እነሱ ጋር የሚሆነው ይሄ ነገር ነው። በዚህ ደግሞ ትልቁ መፍትሄ ምንድን ነው? ለራስ ጊዜ መስጠት ያስፈልጋል። ከራስ ጋር ማውራት ያስፈልጋል። ከራስ ጋር መነጋገር ያስፈልጋል። ከዛ ባለፈ ደግሞ የፍቅር አጋራችን የትዳር አጋራችን ጋር ውይይት ያስፈልጋል። ያኔ ፍላጎታችን እናውቃለን። ለሌላውም ሰው ደግሞ ፍላጎታችንን ተናግረን ፍላጎታችንን እናስከብራለን። ለሌላውም ደግሞ ፍላጎቱን ለማክበር እንችላለን ማለት ነው። ይህን ነገር ተወያየን። እንግዲህ ሌሎቹንም ሀሳቦች ካነሳሁላችሁ በኋላ መጨረሻ ላይ ምን ላይ እንደደረስን በምን እንደተለያየን ደግሞ ነግራችኋለሁ። ሁለተኛው መንስኤ የሚያማክሩትን ሰው በጥንቃቄ አለመምረጥ ነበር። እንግዲህ ትዳር ላይ ግጭት ያጋጥማል፣ አለመግባባት ሊፈጠር ይችላል። በዛ ሰዓት ላይ ማንን ነው የምናማክረው? እዚህ ጋር በደንብ እንድትይዙልኝ የሚፈልገው ነገር ሶስተኛ ሰው አያስፈልግም ልትሉኝ አትችሉም።
አሁን ወደድንም ጠላንም ሶስተኛ ሰው መግባቱ አይቀርም። ሶሻል ሚዲያም ሶስተኛ ሰው ነው። የተለያዩ ሰዎች አስተያየት ሶስተኛ ሰው ሆኖ ይገባሉ። ዋናው ነገር ግን የምናስገባው ሶስተኛ ሰው ማን ነው የሚለውን መለየት ያስፈልጋል። ወደ እነሱ ኬስ ስንመለስ የሚያስገቡት ሰው ሊያማክራቸው የሚፈቅዱት ሰው ብዙ ጊዜ ትላልቅ ሰዎች ወይም ደግሞ ሽማግሌ የሆኑ ሰዎች ሊሆኑ ይችላሉ። ታዲያ ሲያስታርቋቸው ከሚሏቸው ነገሮች ውስጥ አንዱና ዋነኛው ይሄ ሁሉ ነገር አብራችሁ ገንብታችሁ ልጆቻችሁ አድገው ይሄ ሁሉ ነገር ሰርታችሁ ኧረ ነውር ነው፣ ፈጣሪስ ምን ይላችኋል? ይህን ሁሉ ነገር ካደረጋችሁ በኋላ እንለያይ ማለት ምን አይነት ነውር ነው? በሉ ታረቁ፣ ይሄ እንዲህ አይባልም ብለው ያስታርቋቸዋል። ታዲያ እቺ ማስታረቅ በጣም ቆንጆ ነች፣ ግን ደግሞ ከታረቁ በኋላ ፍላጎትን ማወቅ ያስፈልጋል። ምንድን ነው ለትዳር መክፈል ያለበት መስዋዕትነት? ሚስቱን በምን መንገድ ሊያስደስታት ይችላል? ባሏን በምን መንገድ ልታከብረው፣ ልታስደስተው፣ ቦታ ልትሰጠው ትችላለች? የተለያዩ ነገሮችን የፍቅር ቋንቋዎችን መማር መረዳት ያስፈልጋል። ምናልባት ከዚህ በኋላም እንግዲህ የፍቅር ቋንቋ በሚል ሌላ ቪዲዮ ሰራላችኋለሁ። ያንን የፍቅር ቋንቋ መገላለጽ፣ መግባባት ያስፈልገናል። ያ ሲገለጽ ብቻ ነው በፍቅር መኖር የምንችለው እንጂ ታረቁ ነውር ነው ስለተባለ ብቻ አብሮ መኖር አይቻልም። ምናልባት ለጊዜው ከመለያየት ሊያድኑ ይችላል፣ ግን ሁሌም እንደዚህ ይባላሉ። መልሶ ግን አብረው መኖር ሲጀምሩ ለሳምንት ነውር ነው በማለት ይጠብቁና የሆነ ሰዓት ላይ ግን ፍላጎት ከውስጥ ይመጣና ግጭት ይፈጠራል። ያንን ግጭታቸውን ግን የሚፈቱበትን መንገድ፣ እያንዳንዱ ትዳር የሚሰራበትን መንገድ፣ በምን መንገድ ትዳር ውስጥ መግባባት እንዳለብን፣ ችግሮቻችንን መፍታት እንዳለብን የምንማረው ነገር ነው። ይህንን አያስተምሯቸውም፣ ታረቁ ይሏቸዋል። ሌላ ደግሞ ልጆችን ጣልቃ ያስገባሉ። ብዙ ጊዜ ልጆች ሙሉ እይታ አይኖራቸውም። እኔ እንኳን ባደግኩበት ቤተሰብ ውስጥ ብዙ ጊዜ ከማስተውለው ነገር የሆኑ ግጭቶች ሲፈጠሩ የሆነ ወቅት ላይ ለእናቴ አደላለሁ። ኧረ እሷ ነች ትክክል፣ እሱ እኮ እንዲያርጓት ብዬ የሆነ ሰዓት ለእሷ አደላለሁ። ትንሽ ከፍ ስል ደግሞ አባቴም ተጎድቷል እኮ እንዲህ ይላለሁ። ከዛ ደግሞ እህቴ ትኖራለች። እህቴ ደግሞ አንዴ ለእናቴ አንዴ ለአባቴ ኧረ እሱ ነው ልክ እኮ እሷ ነች የጎዳች። በቃ የተለያዩ አስተያየቶች ይኖሩናል። እኛ ግን እኮ ልጆች ነን አይደል? ልጆች ማለት እንግዲህ ራሳቸውን ችለው አልወጡ፣ ገና ተማሪ ናቸው። በእኛ ጥላ ስር ያሉ ሰዎች ናቸው። እንግዲህ እነዚህ ህፃናት ራሳቸውን መቻል ሳያውቁ፣ ስራ መስራት ሳያውቁ፣ የህይወትን ውጣ ውረድ ሳይረዱ እንዴት ነው የትዳር ማማከር ውስጥ ሊገቡ የሚችሉት? ብዙ ወላጆች ከሚያጠፉት ነገር ውስጥ አንዱና ዋነኛው ልጆቻቸውን እንደ አማካሪ ይጠቀማሉ። ምን ማለት ነው? ልጆች እንዴት ነው ሊያማክሩ የሚችሉት? በምን አይነት አንደርስታንዲንግ፣ በምን አይነት መረዳት ነው ልጆች ማማከር የሚችሉት? እነዚህ ልጆች እኮ ገና ሃይስኩል ኤሌመንተሪ ያልጨረሱ ሰዎች ናቸው። ትምህርት እንኳን ቢጨርሱ እስቲ ከእናንተ ቤት ተከራይተው ይውጡ፣ ወይም ደግሞ ቤት ገዝተውም ከገዙ ይውጡ። ከዛ ጓደኛ የያዙ፣ ከዛ ያግቡ፣ ካገቡ በኋላ ይውለዱ። ያኔ እኩል ስለምትሆኑ ያማክራችሁ እንጂ ገና የእናንተ ልጆች ሆነው ገና ራሳቸውን ችለው ሳይወጡ የህይወት ውጣ ውረድን ሳያውቁ እናትን በምን ያህል ሙሉነት ተረድታ አባትን በምን ያህል ሙሉነት ተረድታ ነው ልጅ ውሳኔ ልሰጥ የሚችለው? እነዚህም ሰዎች ግን ልጆቻቸውን ጠጋ ብለው ሲያወሩ በልጆቻቸው ውስጥ የልጅ ፍቅር ያገኛሉ። ልጆቻቸውም ደግሞ አንደኛውን ሰው ይደግፋሉ። ከዛ እሷ ነች የጎዳችሁ፣ እሱ ነው እኮ የጎዳሽ የሚሉ አስተያየቶች ሲመጡ እውነትን እኮ ነው፣ በተለይ ደግሞ በተናደድንበት ጊዜ። ስለዚህ አማካሪዎቻችንን መለየት ያስፈልጋል። ሌላው የተለያዩ ሶሻል ሚዲያዎች አሉ እና ደግሞ ከዚህ በተጨማሪ እነሱም ጋር ያጋጠማቸው አንድ አማካሪ ጋር ሄደው ነበር እና ይሄ አማካሪ በብዙዎች ዘንድ የታወቀ አማካሪ ነው። ታዲያ እሱ ጋር ሄደው ማማከር ሲጀምሩ ምን አላቸው? መጀመሪያ ላይ በደንብ ከሰማቸው በኋላ ቤት ሳለ እና ትልቅ ጎጆ ቤት ነገር ሳለ እና ከዛ ጎጆ ቤቱ ላይ አንድ መሀል ላይ ምሰሶ ሳለ። ታዲያ ምን አላቸው? እቺ ምሰሶን አያችኋት? እቺ ምሰሶ ጎጆ ቤቷ እንድትቆም ያደረጋት ነው። ታዲያ እናንተም ልክ ትዳራችሁ ልክ እንደዚህ ቤትን ይመስላል። ምሰሶ ደግሞ ልጆቻችሁ ናቸው። ስለዚህ ምን ማለቴ ነው? የእናንተን ትዳር ያቆመው ልጆቻችሁ በመኖራቸው ምክንያት እንጂ እናንተ ምንም አንድ የሚያደርጋችሁ ነገር የለም። ስለዚህ አንድ የሚያደርጋችሁ ነገር ከሌለ ደግሞ መለያየት ምርጫ ነው ብሎ ነገራቸው። እንግዲህ ሌላውን ተውት። እኔ ብዙ ጊዜ የትዳር ማማከር ስሰራ ካስተዋልኩት ነገር አንዱ አንድ አለመስማማት ካለ ወይም አለመግባባት ካለ እና መለያየት የሚፈልጉ ከሆነ ብዙ ጊዜ ወይም ሚስት ብቻዋን ትመጣለች ወይ ደግሞ ባል ብቻውን ይመጣል። ታዲያ በዚህ ሰዓት ላይ ምንድነው አንደኛው አልመጣ ስለሚል ወይም መፍታት ስለማይፈልግ ያንን ችግር ማስተካከል ስለማይፈልግ ብዙ ጊዜ አንደኛው ሰው አይመጣም። ግን ለሁለት ከመጡ እኮ በሆነ መንገድ አንድ መሆን ይፈልጋሉ። ግን ምን ማድረግ እንዳለባቸው አያውቁም። እንዳልኳቸው የተለያዩ ምክንያቶች አሉ። ቤተሰብም ጣልቃ ይገባል፣ የተለያዩ ነገሮች ጣልቃ ይገባባቸዋል። በዛ ምክንያት በምን መንገድ እንደሚፈቱ አያውቁም። ብዙ ጊዜያቸው የሚሰጡት ስራ፣ ቢዝነስ፣ ልጆች ማሳደግ ላይ ስለሆነ የራሳቸውን የትዳራቸውን ነገር ለመፍታት ጊዜ አይሰጡም ነበር። ይህንን ግን ተረድቶ በትዳር በኩል ሊያነጻቸው ሊያስተምራቸው የሚችል ሰው ያስፈልጋቸው ነበር። ከማነጽ ባለፈ ግን አንድ የሚያደርጋችሁ ነገር
የለም በማለት እንዲለያዩ ነበር የፈረደው። በዚህ ምክንያት ወደ ፍርድ ቤት ሄዶ ከፍርድ ቤት በኋላ እንግዲህ የሆነ መፍትሄ ባገኝ ብለው እኔ ጋር መጡ ማለት ነው። ስለዚህ አሁን ይህንን ስነግራችሁ ማማከር ጥሩ ነው። የምታማክሩትን ሰው ግን መምረጥ ያስፈልጋል። ጣልቃ መግባት እንደሆነ ማንኛውም ነገር ጣልቃ ሊገባብን ይችላል። ሶሻል ሚዲያ ጣልቃ ይገባል። የተለያዩ ሰዎች አስተያየት ጣልቃ ሊገባ ይችላል። ግን አሁን ላይ በዚህ ዘመን ባለንበት ጊዜ ላይ ማንንም ጣልቃ አላስገባም፣ ሶስተኛ ሰው ትዳር ላይ አያስፈልግም የሚል አመለካከት ካላችሁ የምር ታሳዝኑኛላችሁ። ያ ሳይሆን ማንን ሶስተኛ ሰው እናስገባ? መጽሐፍትን ሶስተኛ ሰው አድርጋችሁ ብታስገቡ፣ የትዳር ትምህርቶችን እንደ ሶስተኛ ሰው ብታስገቡ ትዳራችሁን የበለጠ ያሳምርላችኋል። እውቀት ሶስተኛ ሰው ነው። አዎ እናንተ ከምታስቡት ወይም እናንተ ከምታዩት በሌላ መንገድ የሚያይ የሆነ አካል መጽሐፍ ከሆነ የጻፈው ጽሑፍ፣ ስልጠና ከሆነ የሆነ ሰው የሚሰጠው ስልጠና ነው። ስለዚህ ያ ማለት ሶስተኛ ሰውን ቢገባ እናንተን ጤናማ በሆነ መንገድ የሚቀይራችሁ ነው። ቢዝነስን መማር ከፈለጋችሁ የቢዝነስ ትምህርት ቤት እንገባለን አይደል? የሆነ የፋይናንስ እውቀት፣ የገንዘብ እውቀት እንዲኖርን ከፈለገን አካውንቲንግ፣ ፋይናንስ ጋር የተገናኙ ትምህርቶችን ለማግኘት ሰዎች እንዲያስተምሩን ወይም አንድ አካውንታንት ለመቅጠር እንፈልጋለን። ልክ እንደዛ ሁሉ ትዳርም የሚሰራ ነገር ነው። እዚህ ጋር ተያይዞ የሚነሳው ነገር ሶስተኛው መንስኤ ነው። እቺ ሶስተኛው መንስኤ ምንድን ነው? ትዳርም እንደሌላው ነገር ስራ ይፈልጋል። ሌላውን ነገር ለመስራት እንደምንሄደው ሁሉ ለትዳር ብለን ፖድካስት ማየት ሊኖርብን ይችላል፣ ዩቲዩብ ልናይ እንችላለን፣ ስልጠና ልንወስድ እንችላለን፣ ራሳችን ልናበቃ እንችላለን። ትዳር አንድ የሰራሁት በቃ ሲስተሙ ተዘርግቷል ብለን የምንተወው ነገር አይደለም። ውስጡ መሰራት ይፈልጋል። ሁሌ የእኛን ነገር ማየት ይፈልጋል። ቢዝነስ ለመገንባት ብዙ ነገሮች እናሳልፋለን። ለቤተሰባችን ለትዳራችንም በዛው ልክ መስራት ይኖርብናል። ሲስተም ያስፈልገዋል። ትዳር ያለ ሲስተም ከተመራ ውጤታማ አይሆንም። ማደግም ደግሞ ይችላል። ለምሳሌ የድርጅታችሁን ሲስተም የሚገነባ ሰው ለመቅጠር ወዲያው የተለያዩ ሰዎችን ታማክራላችሁ። ልክ እንደዛ ሁሉ የትዳር ሲስተም ባልና ሚስት የሚያሳልፉበት የራሳቸው ጊዜ የሚነጋገሩበት፣ ራሳቸውን የሚመለከቱበት፣ ከባልና ሚስት በፊትም ደግሞ ራስን መመልከት፣ በቃ አንድ ሰው ራሱን የሚያይበት የሚመለከትበት፣ ፐርሰናሊ ራሱን የሚያሳድግበት ዴቨሎፕ የሚያደርግበት ጊዜ ያስፈልገዋል። ያ ሲሆን ፍላጎታችን እናውቃለን። ምንድነው የምፈልገው? ምንድነው የኔ ጠንካራ ጎን? ምንድነው የኔ ደካማ ጎን? ምንድነው ያጎደልኩት? ምንድነው ማስተካከል ያለብኝ? ራሳችንን ያለን ልክ ትዳር ውስጥ ያለንን ነገር ስናስተካክል ቢዝነሳችን ላይ የትኛውም ነገር ላይ ስኬታማ ሆነን ሁሌም የማንቆጭበትን ህይወት መምራት እንችላለን። ካልሆነ ግን ረዥም ዓመት አብራችሁ የገነባችሁትን ህይወት ወደ ማፍረስ ልትመጡ ትችላላችሁ። ስለዚህ ቤታችሁን ሰርታችሁት መገንባት ትችላላችሁ። አንዴ መስራት ሳይሆን ሁሌ ራሳችሁን በማሳደግ የምትፈልጉትን ውጤት ማምጣት ትችላላችሁ። ታዲያ እነዚህን ነገሮች በመተግበር የምትፈልጉትን ህይወት መፍጠር ትችላላችሁ። የራሳችሁን ጊዜ በማሳለፍ ራሳችሁን በመመልከት ፍላጎታችሁን በግልጽ በመነጋገር የትዳር ትምህርቶችን በመውሰድ የምታማክሩትን ሰው በመለየት እነዚህ ነገሮች በጣም ወሳኝ ናቸው። የምታዩትን ሰው መለየት በተለይ በጣም ወሳኝ ነገር ነው። ስለዚህ ይሄ ነገር በጣም ያግዛችኋል ብዬ አስባለሁ። ወደ እነሱ ስንመለስ የምናወራ የነበረው እንዳልኳችሁ አንድ ሆቴል ላይ ነበረ። እዛ ሆቴል ላይ ከተነጋገርን በኋላ እዛው ቁጭ ባልንበት አንቺ ግን ምን ሆነሽ ነው የከሰስሽኝ? በቃ ተው በቃ አሁን እኮ ያልፋል። አንተ ምን ሆነ ነው የከሰስከኝ? አንተስ እንዴት ታደርጋለህ ተባባሉና ትንሽ በቃ ግን እንዴት እንካሰሳለን? ወይ ጉድ ይገርማል እኮ ተባብለው ወጡና ግን የተነጋገርንበት ነገር ውስጥ አንዱና ዋነኛው ነገር በቃ አሁን ታረቁ ማለት ሳይሆን ራሳችሁን መመልከት ያስፈልጋል። ፍላጎቴ ምንድነው? ፍላጎትሽ ምንድነው የሚለውን ማየት ያስፈልጋል የሚል ነገሩን ተነጋግረን ነበረ። ከዛ በኋላ የሳምንት ቀጠሮ ያያዝንና ተለያየን። ከሳምንት በኋላ ስንገናኝ አንድ ውሳኔ ወስነው ተገናኘን ማለት ነው። ከሳምንት በኋላ ምን አሉኝ? ባልየው ልጃቸው እንዳልኳችሁ ከኢትዮጵያ ውጭ ነው የምትኖረው። ስለዚህ እሷ ጋር ለተወሰነ ጊዜ ለመቆየት ወስኛለሁ። ስለዚህ እሷ ጋር ቆይቼ ራሴ መመልከት አለብኝ፣ ራሴን ማየት አለብኝ። እሱን ወስኛለሁ። እሷ ደግሞ እዚህ ሆና ራሷን እንድታይ ራሷን እንድትመለከት ለተወሰነ ጊዜ አስበናል። መለያየቱን ግን ትተነዋል። የፍርድ ቤቱ ቀጠሮ ከዛ ጊዜ ከዛች ሰኞ ከዛች እሑድ ጀምሮ ሰርዘነዋል የሚል ነገር ነግረውኝ በጣም ተደስቼ ያንን መንገድ ደግሞ ለመሄድ እነሱም ወስነው ተለያየን ማለት ነው። ስለዚህ ይሄ ነገር እናንተም ህይወት ላይ ተግብራችሁት ውጤት ማምጣት ትችላላችሁ ብዬ አምናለሁ። እዚህ ድረስ ስለተከታተላችሁ እጅግ አድርጌ ያመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን እንደዚህ አይነት ጠቃሚ የሆኑ የፍቅር ሀሳቦችን የግንኙነት ሀሳቦችን እንዲደርሳችሁ ማድረግ ትችላላችሁ። በጣም አመሰግናለሁ። እወዳችኋለሁ።